ሰው በ3 ሰዓት ውስጥ በነበረው ህይወት ውስጥ ሲኦል እንደወረደ ፈያታዊ ዘይማን መንግስተ ሰማያት የገባው ገነት የገባው በ3 ሰዓት ንስሐው አዋቂ ሰው በ3 ሰዓት መንግስተ ሰማያት ሲገባ አላዋቂ 300 ዓመት ሞልቶት የማይመለስ እድሜ ካልተጠቀ እግዚአብሔር ሰዎች ጊዜ ምንድነው ነው የሚባል በዘመኑ አጠራር ምን አላችሁ በል አይሰማይ ብሎ ተሳስታችሁ ታይም ኢዝ ጎልድ የሚባለው ድሮ ነበር። ምንድነው ትክክለኛ ፍቺ? ታይም ኢዝ ላይፍ ነው። ጊዜ ህይወት ነው። እስኪ በሉ አንድ ጊዜ በሉ። ጊዜ ምንድነው? ህይወት ነው። ሰው በጊዜ ይጠፋል፣ ሰው በጊዜ ይድናል። ያለችንን ጊዜ አንድ ነገር ልነግራችሁ ፈልጋለሁ። ዛሬ ቃለ እግዚአብሔር ለመስማት እንሽመደመዳለን። ነገ ግን መስማት የማንችልበት እድል ሊመጣ ይችላል። ዛሬ ተመልከቱ፣ ንስሐ ለመግባት እንሰንፋለን። ነገ ካህን የማናገኝበት ጊዜ ሊመጣ ይችላል። ቤተ እግዚአብሔር መሄድ የሚከለከልበት ጊዜ ሊመጣ ይችላል። እግዚአብሔር በተናገረበት ጊዜ ቸድ ማለት እንዴት ያለ ዋጋ ያስከፍላል መሰላችሁ? ሰው በ10 ደቂቃ ባልሞላ ጊዜ ውስጥ በለስን ቆንጥሶ ሲኦል ወርዷል። እግዚአብሔር በ3 ሰዓት ከ6 ሰዓት ከ9 ሰዓት ሆኖ ዕዳ ደምስሷል። 33 ዓመት የ5000 ዓመት ዕድሜ በደልን ደምስሷል። ጌታ በ33 ዓመት ነው። ሁላችን በዚህ ምንም አልሰራንበትም። በጊዜያችን ሰርተን እንድናልፍ አምላከ ቅዱሳን ይርዳን። ይህን ካልኳችሁ፣ ስለዚህ መሰማሪያ ያገኛል ያልኳችሁ እግዚአብሔር ባሰማራችሁ ቦታ ላይ ታመኑ፣ ባሰማራችሁ ቦታ ላይ ጸደቁ። የቤት ሰራተኛ ሁኑ፣ በዚያ ጸደቁበት። ማንኛውም ነገር ለምን የመናኸሪያ ሰራተኛ ሁኑ፣ ቋጠሮ ተሸካሚ ሁኑ፣ እዚያ ላይ ትሕትና ከሰራችሁ ያም ያድናል። አንባቢ የሆነም ሰው ይድናል። የትም ቦታ ላይ ለምን እንደ ቅዱስ ዮሐንስ ወልደ ነጎድጓድ እኮ ስብከት ሲጀምሩ መጀመሪያ እንደ ዛሬው መብራት ኑሮ ሙቅና ቀዝቃዛ መታጠቢያ የሚባል ሳይኖር ቀድሞ ባሪያዎች ተገዝተው እነዚያ ውሃ እያሞቁ እያጠራቀሙ ነበሩ መኳንንቱ ወይዛዝርቱ የሚታጠቡት ማለት ነው። ቅዱስ ዮሐንስ መጀመሪያ ኤፌሶን ሄዶ ስብከት ሊጀምር እንደገባ ያደረገው ምንድን ነው? መጀመሪያ ስብከት ስለማይሰሙ የሴት ለምቤቲቱ እሳት አንዳጅ የመታጠቢያ ቤት እሳት አንዳጅ ሆኖ ነበር የገባው ማለት ነው። ከዚያ በኋላ ነው ልጇ ሙቶ ልጇን ከሞት አስነስቶ ስብከት የተጀመረው ማለት ነው። ሰው ባርነት ውስጥ ይጸድቃል። ሰው ማረሚያ ቤት ውስጥ መጽደቅ ይችላል። ካወቀበት ሰው የትም ቦታ ሆስፒታል መጽደቅ የማይጸድቅበት ሰው ቦታ የለም። እውነቴን ልንገራችሁ፣ የትም ቦታ አንዳንድ ጊዜ የሚመስለን ቅዱስ መሆን የሚቻለው ቤተክርስቲያን ውስጥ ይመስልናል። ሰው የትም ይጸድቃል። ሁሉም ምድር የእግዚአብሔር ነው። ለሰይጣን አገር በመምረጥ ቦታ በማማረጥ መዳን አንችልም። የሀገር የሰይጣን ነው። እውነቴን ነው። አንዳንድ ጊዜ ለሰይጣን አሁን በዚህ ዘመንማ አንዳንድ ጊዜ ይገርመኛል። ኮምፒውተር 66 ነው፣ ስልክ 66 ነው። እንትና የምትባለው ሀገር 66 አመልካለ። ዝም ብሎ 66 ጨርሳችሁ ለሰይጣን ገንዘቡን ሁሉ አትስጡት እንጂ ለሰይጣን ገንዘብ የለውም። እስኪ አንድ ጊዜ በሉ የእግዚአብሔር ሰዎች አለ እንዴ? የለውም። ለራሱም የለውም። አንዳች ነገር የለውም። ፍጥረት የእግዚአብሔር ነው። አትስጡት። ይሄ መሬት የሰይጣን ነው፣ ይሄ ሀገር የሰይጣን ነው አይባልም። ለሰይጣን ሀገር የለውም። 7ቱንም አይጉር ክርስቶስ ደም አፍስሶ ቀድሶታል። ለሰይጣን አሳልፈን መስጠት የለብንም። እንኳንስ ያ ልንገራችሁ፣ ጣዖት አምላኪዎች የሚያመልኩበት አዳራሽ ራሱ የሰይጣን አይደለም። እዚያ ሄዳችሁ ስገዱ አላለ አይጣላ ክርስቶስ። ሰው እኮ 1000 በጎ ነገር ተነግሮት አንድ ጠመም ያለ ተነገር ያነዞር የሚሄድ አሁን እንደውም እኮ ይገርማል። በጣም ብዙ ምስጢር ተምረን ሰው ግን መጨረሻ ላይ ዞር የሚሄድ ሰባኪው አንዲት ተረት ካመጣ ተረቱ ዞር የሚሄድ የቅድሚቱ ተረት እኮ ኧረ በስመ አብ አርጎ ያመጣት እኮ አይደረስ እኮ። ለዚህ ነው መጽሐፍ ምን ይላል? ወደ ማዕድም ተቤራ ተሰበዮ፣ ይሄ የባልቴቶችን ተረት ተወው አለ ቅዱስ ጳውሎስ ለጢሞቴዎስ ሲልክለት። ተረት ከበዛ ሳቅና ድንቂያ ሲበዛ ሰው የሚያስቀውን ብቻ ይዞ ስለሚሄድ ማለት ነው። እና ልብ ብለን መስማት ይጠበቅብናል። እና ለሰይጣን ከጣዖት ቤት እንኳን ቢወስድ ነው የሚሉት ሊቃውንቱ። ከጣዖት ቤት አስገድደው እየጎተቱ ቢወስዱ አንተ ለጣዖቱ ዕጣን አቅርብ ቢሉ ወይም አንገት ግን ጎትተው ቢያሰግዱ ያ መሬት የእግዚአብሔር ነውና እነሱ ለጣዖቱ አሰገድ ነው ሲሉ አንተ ግን
ጌታዬ ሆይ ስግደቴን ተቀበል ብለህ በልብ ስግደቱን ለእግዚአብሔር አድርገው። ዕጣኑን ለእግዚአብሔር ካደረግከው እግዚአብሔር በዚያም ይቀበላል። በማይመች ቦታ ተቸግረ ቆሻሻ ቦታ ብትወረወር እንኳን ያንን መቅደስ አድርጎ እግዚአብሔር ያንተን መስዋዕት ይቀበላል፣ ሳይቻል ሲቀር ማለት ነው። እና ሁሉም ነገር ለሰይጣን እያሳለፈ ይሄ ሰይጣን ነው፣ መኪናውንም ሰይጣን ነው፣ መብራቱንም ሰይጣን ነው እያለ ሁሉን ለዲያብሎስ አሳልፎ መስጠት አይቻልም። ሰይጣን ምንም ገንዘብ የለው። ቡናም የሰይጣን ነው ተባለ፣ እንትንም የሰይጣን ነው። እንግዲህ አይድረስ። ቡና ከተነካ ችግር መጣ ነው። እንግዲህ መቼስ ተጠይቆ የማያልፍ ሰው ጥያቄ ተጠይቀው የማያውቁ ጥያቄዎች አሳ ይበላሉ እና ቡና ይጠጣሉ ሁልጊዜ ማለት ነው። እኔ ግሸን እንጂ አንድ ጊዜ አሳ ይበላል አይበላል፣ አሳ ይበላል አይበላል መጽሐፉ 10 ነው ስጧቸው ይላል። አይ መከራ አሳ እንደሚበላ እንደማይበላ እኮ እናንተ ምንም ባትባሉ ታውቁታላችሁ። ሰው ግን ይበላል የሚል መልስ ድንገት ባገኝ ብሎ ነው ሁልጊዜ የሚጠይቅ። እውነቴን ነው የምነግራችሁ። ለሆዱ ስለሆነ ሰው የሚኖረው የሚመልስ ሁልጊዜ ለፍላጎቱ የምትመች መልስ ባገኝ ብሎ ይፈልጋል። የለም እስከ ዘላለሙ 100 ሺህ መጽሐፍ ብታጠቅ አይበላም። ግን አሳልፈን ቡና አይጠጣም ይጠጣል ነው። በዚያው ከተጠየቀ እንግዲህ ተናግሬ መምህር ነው ልቶ እኔ በዚህ ዘመን እንደ ቡና አድርጎ ጉዳት ያደረሰብን ሰው የለም፣ ፍጡር የለም። ለምን መሰላችሁ? ቡና ሳይሆን ስለ ቡና የሚሰብኩ ሰዎች ናቸው የጎዱ። ለምን መሰላችሁ? 5 ውሾች መንግስተ ሰማያት አይገቡም ይላል መጽሐፍ። ምኖች ናቸው? ነፍሰ ገዳዮች፣ ስራ የሚያደርጉት ሐሰተኞች፣ ዘማውያን፣ ጣዖት አምላኪዎች። እነዚህ መንግስተ ሰማያት አይገቡም። ዋናዎቹ ኃጢአቶች እነዚህ ናቸው። አውቆ ሰይጣን እነዚህን ኃጢአቶች ሰው እያረደው ይሄ እንዳይሰበክ አድርጎ ስለ ነፍሰ ገዳይ እንዳይሰበክ አድርጎ ስለ አንድ የእንጨት ፍሬ እያከራከረ እንዴት እንደቀለደብን ልብ ብላችሁ ተመልከቱ። ነፍስ መግደል እየተስፋፋ ክቡር የሰው ልጅ ዘማዊ ሆኖ ረክሶ ጎስቁሎ ከዝሙት ባርነት መውጣት አቅቶት መስሎ እየኖረ ነጭ ለብሶ ውስጡ ግን እንደ ቁራ ተቁሎ እየኖረ ደም የከፈለለት የመድኃኒዓለም ልጅ ኃጢአት አጎንብሶ ቀጥቅጦ እየገዛው ሰው አለ መሰላችሁ? የለም እኮ የነቀዝን እኮ ነው በእውነቱ ማለት ነው። መጽሐፍ ምን ይላል? ከአንበጣ የተረፈውን ትል በላው ይላል። ኢዩኤል ነው እንደሚለው። አንበጣ የተባለ ክህደት ነው፣ ምንፍቅና ነው። ወይም ደግሞ መናፍቅ ሰራዊት፣ ሃይማኖት የሌለው ሰራዊት ነው። ከአንበጣ የተረፈውን ትል በላው አለ። ከክህደትና ከጦርነት የተረፈውን ኃጢአት በላው ማለት ነው። አሁን ብዙ በጦርነት ያልቅ፣ ብዙዎቻችን ደግሞ ኃጢአት በልቶ ጨርሶን ነው። ላዩን ቀለም ተቀብቶ ውስጡን ሌባ እንደዘረፈው ቤት በሉትን ብላችሁ ላዩን ቀለም ተቀብቶ አምሮበት ከውስጥ ሲገባ ሌባ የዘረፈው ቤት እና ተመልከቱ፣ ውስጡ በኃጢአት ነክሎ ፈርሶ ላዩ ግን ንጹህ ሆኖ የሚታይ ሰው እንደዚያ ቤት ያለ ነው። ምንም ረፍት ጥቅም የለውም። ከክርስቶስ ጋር አልተገናኘም። ስለዚህ መሰበክ ሲገባው ስለ ጥንቆላ፣ ስለ ክደት መሰበክ ሲገባው ክርስቶስን መስለብ እንደ ቀልድ እየታየ አብያተ ክርስቲያናትን ማቃጠል፣ ሰው ማረድ፣ ሽንኩርት እንደ መክተፍ ሲቀል እየታየ ይህ መሰበክ ሲገባው በአንድ እንጨት ፍሬ እየተከራከረ ቡና ይጠጣል አይጠጣል። ይህን ጽድቁ ስንት ክደት! ስላሴን ሳናውቅ ስለ ቡና እንከራከራለን። ስላሴን ሳናውቅ አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ብለህ የምታምነውን አምላክ በትክክል ሳታውቅ ስለ ቡና ጥያቄ መከራ ጻፍ ረዲዮ አይደረስ ነው። ባይታዊ 3 ወር ከመነነ ስብከት የሚጀምር ቡና ነው። ቡና የጠጣችሁ ወዮላችሁ፣ ምን ነው የገደላችሁ ቢል፣ ምን ነው የዘሞታችሁ ቢል፣ ምን ነው ዘረኞች ወዮላችሁ ቢል፣ ሀገር የምታፈርሱ ወዮላችሁ ቢል። አሁን ቡና ይጠጣልና አይጠጣም አላልካችሁ። ትልቁ ነገር ቅድሚያ ለሚሰጠው ቅድሚያ መስጠት እንድንሰጥ እግዚአብሔር ይርዳል። ሌላው እንግዲህ ከተነሳ ላይ ቀርድ መልሰው ርዕሴን ቢሻማኝ ነው። ምን አደረጋል? ቡና ማን የፈጠረው እንጨት ነው? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በሉ እንጂ መልካም አይደለም? እግዚአብሔር የረከሰ ፍጥረት ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ።
ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ ይላሉ። ሰይጣን መቋደሻዬ ነው ብሏል ይላል። ሰይጣን እንግዲህ እንጀራ መቋደሻዬ ነው ራብ ልናልቅ ነው። እውነት የምነግራችሁ ሰይጣን ሲጀመር እውነት ይናገራል አይናገርም። እስመ ሐሳቡ ውእቱ ወበኋላ ሐሰት መጽሐፍ ቅዱስ ላይ የተጻፈው ነው። ዮሐንስ ወንጌል ምዕራፍ 8 ላይ እሱ የሐሰት አባቷ ነው። የሐሰት አባቷ ወሶበ ይነብብ ሐሰተ እምዚአሁ ይነብብ ሐሰትንም ሲናገር ከራሷ መንጭቷ ይናገራል ብሎ ነው የሚናገረው። ስለዚህ ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔ ናት ልንሰጠው ነው? አንሰጠው። አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች ያርዱታልና እኛ አንበላም ነው? ኃጢአት ነው ሊባል ነው? ስንዴ እኮ ከሙስሊም ቤት ቂጣ ሆኖ ይፈትታል። ከኛ ቤት አይበላም ሊባል ነው? ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል፣ ራሱ ያረክሰዋል። ቡና ያረከሰ ፍጥረት ነው የሚል ፈጽሞ የለም። ቡና ለምን ሰተት ብሎ እንደገባ አላውቅም። አሁን እንኳን መጣሉ። አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አለ። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ ያጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም አይበላም፣ ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዚያው ላይ ደግሞ እንዲህ የሚል ጥያቄ ደግሞ ይነሳል። ቡና ጌታ የተሰቀለለት ለምልሞ ነው ሁሉም እጽዋት ሲያረግፉ። ቡናን ክርስቶስ ምን በድሎት? ክርስቶስ ቡናን ምን በድሎት ነው ለምልሞ የዋለ? ይሄ ነው አይደለም? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉን ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው የለም፣ ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። እንደዚህ የሚል መጽሐፍን ፈጽሞ የለም። ቤተክርስቲያን 4 የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት በሉ፣ እሺ፣ ሐዲሳት፣ እሺ፣ ሊቃውንት በሉ፣ እሺ፣ መነኮሳት። እነዚህን ሰው ሲማር በቤተ ክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጡታላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነውር ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለው? አግናጤዎስ ብሏል? ሄሬኔዎስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላሉ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለጌታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላም ያማል፣ ጠላ እየጠጣም ያማል። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም ቦአቦል፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት፣ እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚያ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል።
ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን በሌሎቹ በድርሳነ አቡነ መብዓ ጽዮን በዜና ሥላሴ ተጽፎ ይገኛል። ተአምር ነው። ምሳሌ አንድ ነገር ልንገራችሁ። አንድ ወንድ ወይም አንድ ለምሳሌ አያድርገውና አንድ ካህን በአንዲት ሴት ምክንያት ክህነቱን ቢያጣ ሴት ኃጢአት ነው አይደለም? መልሱ። አረበሉ እሺ። አንዲትን መነኩሲት ድንግል የሆነች ድንግል መነኩሲት አንድ ወንድ ከክብር አሳንሶ ቆባን ቢያስጥላል ወንድ ኃጢአት ነው አይደለም? አቤት አይደለም። ለምንድን ነው የማይሆነው? ያ ማለት ነው። ታዲያ ስንት ሰው ያሰናከሉ ሰዎች አሉ። ሰው ስላሰናከሉ ስንት ወንዶችን ያሰናክሉ ሴቶች ስላሉ ሴት ኃጢአት ነው ከተባለ ሴት ሁሉ አይጸድቅም ማለት ነው። እንደዚህ ያለ መጽሐፍ አለ። እንደዚህ ነው ማሰብ የሚጠበቅባችሁ ማለት ነው። በቡና ያሳተው ሰው ሰይጣን፣ በቡና ያሰናከለው ሰው ሊኖር ይችላል። በበግ ያሳሳተው ሰውም አለ። በእንጀራ ያሰናከለው ሰውም አለ። በብዙ ነገር ምን እሱ ብቻ በቀሚስና በቃባም እኮ አሰናክሏል። በቆብም እኮ ሰይጣን አታሏል። ታዲያ ሰይጣን መነኩሴ መልሶ ስላሳሳተ ምንኩስና ኃጢአት ነው ልንል ነው? አይደለም፣ ፈጽሞ እንደዚህ አይደለም። ለይቶ አበጥሮ የጥንቆላውን ለጥንቆላ ለይቶ እንዲህ ያለው አጋንንት ጋር ዛሬ ረቡዕ ነው ዓርብ ነው ሳይሉ ወደዚህ ጥጋጥግ ሳይጠቁ ማንኛውም ፍጥረት አመስግኖ ቢመገቡት በእግዚአብሔር ስም የተቀደሰ ነው። እሱ ብቻ አይደለም። ኢትዮጵያዊው ሊቅ መምህር አካለ ወልድ ቦሩ ሜዳ የነበሩት አሁን በአፄ ምኒልክ የነበሩት ማለት በአፄ ቴዎድሮስ የነበሩት ማለት ነው። የቤተክርስቲያን ሊቅ ናቸው። ከሌላ እምነት ድርጅት ጋር ክርክር ገጠሙ። ክርክር ሲገጥሙ ምንድን ነው ያሉት? በእምነት ሲረታ አንተ በሬውን ረደው፣ ግን የኔ ሃይማኖት ያንተን የምታምንበትን የረከሰ እምነት እንደሚያሸንፍ ስለማውቅ በሬውን ካረድከው በኋላ እኔ መልሼ አርጄ እበላዋለሁ። መጀመሪያ አረደ፣ አረሚው አይዛው አረደ በኋላ እሳቸው መልሰው ሲባርኩት እንደገና አዲስ ደም ፈሰሰ። ክርስቲያን የችግር ወቅት ከሆነበት የማያምኑትን ሰዎች እንጀራ ባርኮ ቢበላው እንኳን ነውር አይሆንበትም። ግን የችግር ወቅት ከሆነ ነው። ለወዳችሁ እያላችሁ ብትልጡ ነውር ነው። ነግሬያቸዋለሁ አይደል? በደንብ አንዳንድ ነገር ጥንቃቄ ማድረግ ስላለብን ነው። ስለዚህ የእግዚአብሔር ሰዎች ገብቶ መውጣት ይገባል። ጥራዝ ነጠቆች አትሁኑ። ደጋፊ ክርስቲያን አትሁኑ። በሞት ያፈርሰውን ይዣቸዋል። ደጋፊ ክርስቲያን የትም አይደርስም። የአባ ገሌ ደጋፊ፣ የመምህር ገሌ ደጋፊ፣ እናንተ የቤተ ክርስቲያን ናችሁ። እስኪ አንድ ጊዜ የቤተ ክርስቲያን ነን በሉ። የማናችሁ? የቤተ ክርስቲያን ነው። የሚሳሳተው ሰው የሚያስተምር ሰው ካለ ትክክለኛውን ትይዛላችሁ። ሲሳሳት ስህተት ነው። ይሄ የቤተ ዋናው ነገር በጠዋት እንደተነጋገርነው የነበራችሁ ሰንሰለቱን ጠብቆ የመጣ ትምህርት ካለ ትምህርቱን ያዙ፣ ትድናላችሁ። እንድንድን እግዚአብሔር ይርዳል። ስለዚህ ሳይገቡ የወጡ ሰዎች ሰው ያደናብራሉ። ገብቶ መውጣት ያስፈልጋል። ይበቁ ወደ ትምህርት ይወጥ ወደ ስብከት። መጀመሪያ ሊማር ይገባል፣ ተምሮ ሊሰብክ ይወጣል። ሳይገቡ የወጡት ናቸው ብዙ ሰው እንደወጡ የቀሩት። ገብቶ መውጣት ያስፈልጋል። በእኔ በኩል የሚገባ መጀመሪያ ይገባል፣ ሊማር፣ ቀጥሎ ሊሰብክ። ሳይማር ማስተማር ነውር ነው ፈጽሞ። ይገባል ወደ ምግባር ወደ ሃይማኖት፣ ይወጥ ወደ ምግባር ይሰማራል። ያመነውን ሃይማኖት ይተገብር ይሰማራል። ይሄንን ነውና ገብተን እንድንወጣ ገብታችሁ መውጣትን እወቁ ማለት ነው። ገብተን ነው እንጂ ማወቅ በዳሪ ሆናችሁ። አንዳንድ ጊዜ ቤተክርስቲያን ውስጥ ብጥብጥ ስላለ ካህናቱ እየተጣጡ ስለሆነ ቤተ ክህነትም ጵጵስናው ጠብ ስላለ እንዲሁ በዳር ሆኖ መኖር ይሻላል አትበሉ። እስኪ ሁላችሁም ወጥ ስሩና ጥሩ ወጥ ሰርታችሁ ዝም ብላችሁ ስታሸቱት ዋሉና ትጠግቡ እንደውት ትችላላችሁ። ከፍቶ መብላት ክርስትና ቀርቦ የሚመገቡት እንጂ በዳር ሆኖ የሚያሸቱት ወጥ አይደለም። ገብቶ የሚዋኙበት ባህር ነው። ወንዝ ዳር ሄዳችሁ ቁማችሁ ውላችሁና ትነጹ እንደው እስኪ ገብታችሁ መታጠብ ነው። እውነት ነው። መድኃኒታችን ኢየሱስ ክርስቶስ የቸርነት ባህር ነው። ገብቶ የታጠበ ይነጻል። በር ላይ የቆመ ግን ከነድፉ ይኖራል። እድፉም ጠቅልሎ ሲወድ ያወርደዋል። ቅርቡ ወደ ቤተክርስቲያን ቀርቧል። እግዚአብሔር ቸርነቱን ቅመሱት። ማርያም ታማልዳለች አታማልድም እያላችሁ ጥቅስ ከምትመዙ
ማማለዷን ውዳሴ ማርያም ድገሙና ሞክሩት። ቀመስ ነው አሁን ወደፊት ይገራል። ማርያም ታማልዳለች አታማልድ ብላችሁ አንተ ታማልዳለች ማስረጃ ና ለምናትና ታማልዳለች። ይህ ነው መልስ። እውነት ነው። 3 ቀን ውዳሴ ማርያም ብትደግም የፈለከውን ነገር ትሰጣለች። እንደዚህ ያለው ማለት የአቡነ ተክለ ሃይማኖት ደቀ መዝሙር የኔ አባት እኮ ምግብ እኮ ይሰጣል፣ ውሃ ሲጠማ ጠላም ያጠጣል እንዳለ ሁሉ የጠጣው ልጅ ያጠጣል። ሲኔንም ውሰደኛል ና እንሂድ። አይ አሁንማ አትገድም፣ ነገ ነው የምመጣ። በበነጋው መጣ። ሲመጣ ቀስቱን ይዞ መጣ። አቡነ ተክለ ሃይማኖት እያማተቡ ሲወጡ ቀስቱ ለብቻ ሰውየው ለብቻ ወደቀ። ባላገባ ምንድን ነው የምትፈልገው አለ። ጠላ አለ። ውሃውን ባረኩና ጠላ አድርገው ሰጡና ጠጣ አሉ። አይ አልጠጣም፣ መርዝ ትሰጡኛላችሁ አለ። ልጄ ቅመስለት አሉ። ዓርብ ነበር። አባቴ በጾም አላቸው። ልጄ ከጾምማ ፍቅር አይበልጥም፣ ጠጣ። ይሄ ሰው የሚመለስ ከሆነ ፍቅር ይበልጣል ብለው አስጠጡት። ከጾም ፍቅር ይበልጣል ብላችሁ ብሉም አላልኩም። እውነቴን ነው። ይሄንን እየጠነቀቁ ካለቱ ችግር ነው። ይሄ በመጽሐፍ ቅዱስ ውስጥ ጭልፊት አይበላም ታውቃላችሁ? ጭልፊት አይበላም። ጭልፊት የሚባለው ይሄ ዝም ብሎ ጫፍ ዞ የሚሮጥ ክርስቲያን ወሬኛ ማለት ነው። ይህ አይጸድቅም ነው። ዝም ብሎ ጫፋል ዛሬ እኮ እንዲህ ተባለ እስከ ስሩ ሳይሰማ ማለት ነው። በደንብ ያዙ። ስለዚህ ተመልከቱ። ጾም ፍቅር አይበል ጠላውን ግጥም አድርጎ ጠጣና አቡነ ተክለ ሃይማኖት እና እየሰበከ በዚሁ በቃ ነገም ዙረናል እያረኩ አጠጣለሁ። ስለዚህ ደቀ መዝሙሩ እንዳለው የአባ ተክለ ሃይማኖት ደቀ መዝሙር እንደተናገረው አባቴ ያጠጣሉ ማስረጃ እና ያጠጡ እና ያጠጧል። ቅዱሳን ክርስትና የሚቀመስ እንጂ የሚታወቅ አይደለም፣ በኑሮ የሚገለጥ ነው። ክርስቶስ እኛን መውደዱን ኑሮ አሳየን እንጂ ነግሮን ይሄድ አይደለም። ኑሮን ያሳየን፣ ኑሮን የምናሳየው ነው። ቀምሳችሁ ነው የምታውቁት። ማር ይጣፍጣል። ምን ይጣፍጣል? ምን ይላል? ማር አስቆ ጆኮ ይገርም። ማር ይጣፍጣል። ማስረጃ መቅመስ። ኦርቶዶክስ ይጣፍጣል። አዎ ማስረጃ መቅመስ መኖር። አይ እንዴት አድርጎ ይጣፍጣል ማምላክ ሳንኔማ ሳናውቀው የጣፈጠን ብናውቀው እንዴት አድርጎ ይጣፍጠን ነበር። ምንም እኮ እንዲያው እኔ የእግዚአብሔር ቤተሰቦች እውነቴን ነው ሲኦል መግባታችን ብቻ አያሳዝነኝም። ግን አይዟቸው አንገባ፣ እግዚአብሔር ያውቃል። ማርያምን ያህል እናት እያለን አንገባ። ምን ማለት ይመስላችሁ? ሲኦል ከመግባት በላይ ደግሞ አንዱ ችግር በምድር ላይ ክርስትናን ሳይቀምሱ መኖር፣ ሳናውቀው መኖር። ቅዱሳን እኮ ምድሩን መንግስተ ሰማያት አድርገው ነው የኖሩ። ያን ሳይቀምሱ መኖር እንዴት ያለ መከራ መሰላችሁ? ቅዱስ ጳውሎስ እኮ ወለነስሐ በውስተ ሰማያት ሀገር፣ የእኛ ሀገራችን በሰማይ ነው ሲል በዚያ ላይ ነው አይደለም። እኔ አሁን ያለሁት እግሬ ከእናንተ ጋር ቁሞ ለእኔ ግን የሰማይ ኑሮ ነው በምድር የምኖረው ማለት ነው። በምድር እያሉ የሰማይ ኑሮ ይኖራሉ። ስለዚህ ገብታችሁ ውጡ። ስለዚህ ጣዕም እንዳንቀምስ የሚከለክለን አንዱና ዋነኛው ችግር ምንድን ነው? ቁጣ። እዚህ ቁጣ በል ላላችሁ። አሁን ቅዱስ ቂርቆስ መራራ ቅጠል በጥብጠው በጉሮሮ ሲግጡት ምን ይል ነበረ? ቃልህ ለጉሮሮ የጣፋጭ ነው ብሎ ይነገር ነበረ። እንዲህ የሚሆንበት ምክንያት ምንድን ነው? ክርስትናውን ቀምሶ ስላየው፣ ስለቀመሰው መራራው ሐዘኑ ተመልከቱ። ደራሲው እንዳለ በመዓዛ ጽጌኪ በዛውደ ስም ሰክረ ውግረተ አይባን ይመስሎ ሐሰረ ወእሳትኒ ከመባየ ባሕር ቆሪረ ብሎ እንደተናገረው ድንግል ማርያም በአንቺ የፍቅርሽ ወይን የሰከረ ሰው ይላል። በአንቺ የፍቅርሽ ወይን የሰከረ ሰው በድንጋይ እየተደበደበ ሳር ያረፈበት ይመስለዋል። በእሳት እየተቀቀለ ቀዝቃዛ ውሃ ይመስለዋል ይላል። ሰው በፍቅር እግዚአብሔር ሲሰክር እንደዚህ ያለ አጥንቶቹ ሁሉ ወኩሎም አይጽምቴ ይብሉ እንቋ ይላል አባ ጊዮርጊስ። ስምሽ ሲጠራ አጥንቶቼ ሁሉ እሰይ እሰይ ይላል። ከውስጥ እየፈነቀለው የፍቅርሽ ዛፍ በልቤ እንደ ዛፍ በቅሎ ስሩ እስከ ተረከዜ ወርዶ ቅርንጫፉ እስከ ጭንቅላቴ ወርዶ ቅጠሉ ደግሞ ባፌ ብቅ ብቅ አለ። ውሃ ወይ ከወተት ጋር ከቀላቀሉት በኋላ ይሄ ውሃው ነው ይሄ ወይኑ ነው ብሎ ለይቶ ማሳየት እንደማይቻል ይሄ ጊዮርጊስ ነው ይሄ ማርያም ነው ብሎ ማሳየት አይቻልም ብሎ ይነገራል። በእውነቱ እንዲህ ያለ ፍቅር የገባው ሰው መከራ እንዳይታወቀው ያደርጋል።
ክርስቲያን ማለት መከራ እንዲርቅለት እየጸለየ የሚኖር ሰው ሳይሆን መከራን ሰላም አድርጎ የሚኖር ነው። እስኪ መከራን ሰላም አድርጎ የሚኖር ነው። መከራን ምን ማለት? ለሰለስቱ ደቂቅ እሳትን አጥፋልን ከማለት ይልቅ እሳቱን መኖሪያ ማለት፣ እሳቱ ውስጥ መመላለስ መዘመር። እንኳንስ አካላቸው ከልብሳቸው አንዲቱ ዛፍ ሳትቀነብር ሳትኮሰትር ሳትቃጠል በእሳቱ መካከል እሳቱን ሀገር ማድረግ እግዚአብሔር ሲኖርበት፣ እግዚአብሔር ሲኖር ዘንዶውን ሀገር አድርጎ መኖር፣ በዚያ ውስጥ ነው መስገድ፣ መጸለይ፣ መመላለስ፣ አሳንበሪውን ጎጆ አልጋ ፍራሽ አድርጎ መኖር፣ ምቹ ማድረግ። ክርስቲያን መከራን እየሸሸ የሚኖር ሳይሆን መከራን አስመችቶ የሚኖር ነው። መከራውን ራሱ መለወጥ ነው ክርስትና ማለት። ወደዚህ አደልና ማደግ አለብን። ራሱ መከራው ክርስቲያን መከራን ሲሸሸው ይከተለዋል፣ ሲቀርበው ይጠፋለታል። ገብተን ነው የምናጠፋው። ሰለስቱ ደቂቅ እሳቱን ያቀዘቀዙት ገብተው እንጂ ሸሽተው አይደለም። መከራ ሰርታችሁ ከመከራ ልታመልጡ አትችሉም። ቂርቆስና ኢየሉጣ እሳቱ የተመቻቸው እሳቱ ውስጥ ገብተውበት እንጂ እሳቱን ሸሽተውት አይደለም። እውነት እመኑ፣ መከራውን ደፍረን ከገባንበት መከራው ምቾት ይሆነናል። ያንን ለመኖር እንዳያስችለን አንድ ዋናው ነገር ቁጣ ነው። እስኪ ቁጣ በሉ ቁጣን የሚያመጡ ነገሮች ምንድን ናቸው የሚለውን ነገር ላይ ለጠቅልል ቀጣዩ መምህር እንዲያስተምሩ። ቁጣ የሚገርማችሁ ከሁሉም ኃጢአቶች በጣም ከባዱ ቁጣ ነው። ለምን መሰላችሁ? ሰው ብዙ ኃጢአት ሰርቶ ቢያንስ ይጸለያል። ሰው ሲቆጣ ግን መጸለይ ትዝ አይለው። እስቲ እንደው በስመ አብ በል ሲባል እንኳን ወግዱኝ ስመ እግዚአብሔር እንኳን አያስጠራውም። በጣም የቁጣ ጋኔን በጣም ክፉ ጋኔን ነው። ከሌሎች ኃጢአቶች መክፋቱ የሚታወቀው በስመ አብ እንኳን በል። አሁን ሰው ሊደባደብ ሲመጣ ኧረ በስመ አብ በል ያንተ ጸሎት ይላል። በስላሴ እያለ ያንተ ስላሴ ማለት ሲጀምር አያችሁ፣ እንዳይጸልይ እንኳን የሚያደርግ ክፉ ጋኔን። ከዚህ ጋኔን የወጣ ሰው ብቻ ጣዕመ እግዚአብሔር መቅመስ ይችላል። ወደ ፍስሐ መድረስ ይችላል። የተረጋጋ የልብ ሰላም ይኖራል። እና ቁጡ የሚያደርገን ምንድን ነው? የመጀመሪያው ቁጡ የሚያደርገን ኃጢአትን አለመናዘዝ ነው። ኃጢአትን አለመናዘዝ። ቁስል ታውቃላችሁ መቼስ። ቁስል በጣም የቆሰለ የአካል ክፍል እንኳንስ ሹል ነገር ወይም ስለት ነክቶት ይቅርና በልብስ ጫፍ እንኳን ቢነኩት መድማት ይጀምራል። ኃጢአት ሕሊናውን ያቆሰለው ሰው በቀላሉ ነገር ይከፋል። ኩርፍ ኩርፍ ይላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እኔ እንደው አሁን በተለይ አዲስ አበባ ሰው ትዕግስቱን የምታዩት መኪና ሲነዳ ነው። ዝም ብሎ ሲሳደብ ሌባ አስተውለሻተች ሲባል ድንቅ ይለኛል። እውነት ማለት ነው። ተሳድቦ ደግሞ ለውጥ አይመጣም። ስለዚህ በቀላሉ እንኮርፋለን። ያ የሆነው ምንድን ነው? አልተናዘዝንም። የውስጥ ሰላም ያስፈልገናል። ለዚህ ነው ጌታ ምን ብሎ ይናገራል? አረጋዊ መንፈሳዊ የሚባል አባት ይላል ኦሄር ዘይትትመዓ፣ የማትቀየም የማትቆጣ ቸር የዋህ እግዚአብሔር ሆይ ይላል። አንድም ዘይትትመዋ ይላል፣ ቁጣ ድል የማይነሳ ሲቁጣ ድል የማይነሳ በሉ ቁጣ የማያሸንፍ ቸር አምላካችን ሆይ ዘአንተ ትጸውር ኩሎ ከበደ ኃጣውኢነ በየዋሃት እንበለ መዓት፣ አንተ ከቸርነት ብዛት የተነሳ የኃጢአታችን ሸክም ሳትቆጣ ተሸክመህ ትኖራለህ ብሎ ይናገራል። እንደዚሁም ሁሉ ይላል ሀበነ፣ ተመልከቱ፣ ኩሎ ሰላመከ ወፍቅረከ በውስተ ልብነ፣ ተመልከቱ ይላል አቤቱ ፍቅርህንና ሰላምህን በልቡናችን ውስጥ አሳድርብን። ከመ ኢይካል ይሁከነ፣ የቁጣ ሰይጣን የቁጣ ጋኔን እንዳያናውፀን ውሳጣዊ ሰላምህን አሳድርብን ብሎ ይነገራል። እውነተኛውን ሰላም እግዚአብሔር ያሳድርብን። ሊቁ ቅዱስ ዮሐንስ አፈወርቅ ይላል እስኪ ሁላችሁም ይላል አንዳንድ ችቦ እሳት አብሩና እያነደዳችሁ ወደ ጥልቅ ባህር ሁላችሁም ያንን ችቦ ይሳችሁ ይወስዳችሁ ወርውሩትና በውኑ ባህሩን ማቀጣጠል ትችሉ ይሆንን? ባህሩን ታነዱት ይሆንን ይላል። አይሆንም። እንኪያስ ክርስቶስ ያደረበት ሰው እንደዚያ ነው። ወደ ውቅያኖስ የፈለጋችሁትን ያክል ሸክም እንጨት አንድዳችሁ ሁሉም የዓለም ሰዎች ተሸክመው ቢወረውሩ ውቅያኖሱን ማንደድ አይቻልም። ከዚያ በበለጠ ክርስቶስ ያደረበትን ሰው የፈለገ ስደቡት፣ ተቹት፣ ንቀፉት፣ እሱ ብቻ አይደለም ደብድቡት፣ በጦርም ውጉት፣ ሕሊናውን ልታናውጹት አትችሉም። እየተገረፉ ደስ ይላቸዋል። ወወጡ
እስመ ከፈሎሙ ተመልከቱ ጸጋ መንፈስ ቅዱስ አድሏቸዋልና ሐዋርያት ተገርፈው ሲወጡ ደስ እያላቸው ይወጡ ነበረ። ድልድል ሕሊና ያደለን እግዚአብሔር በቀላሉ አሁን ባልና ሚስቱ የምትጣሉበት መንገድ በጣም የሚገርም ነው። በዚህ ዘመን ቤተክርስቲያናችን ከገጠማት አንድ ችግር የትዳር ችግር ነው። በቃ ዝም ሴቱ መቆጣት፣ ወንዱ መቆጣት። ምኑ ናችሁ የተቆጣችሁ? እኔን አንድ ቀን ቁጭ ብሎ አውርቶኝ አያውቅም ይላል ሴቱ። በሽምግልና አይታቸው ስለማውቅ ነው እንግዲህ አንሽቶ ነው የሚገባ ንግግሬን አያውቅም። እሱ ደግሞ በባልዮ ደግሞ ሁልጊዜ እኔን አዝናናኝ ነው የምትለኝ፣ ሁልጊዜ አጫውተኝ ነው፣ እኔ ስራ ሞልቶብኝ ነው ይላል ደግሞ። ስለዚህ በዚያ ምክንያት ልንፋታ ነው። እንደገና በዚህ ቀን ስልክ የደወለልሽን ማን ነው ብያት ምን አገባ ብላኛለች። እንዲ አይተነስበረ እንዲ አሁን ምን ያህል ቀላል እንደሆናቸው አታለ ምን ያህል ቀላሎች እንደሆናቸው የሆነ ገለባ ሆነናል እኮ እንዲ በእውነቱ ክርስቲያን የሆነ ይመስላችኋል? ደልዳላ ልብ ነው ሊኖረን። እንኳን በስልክ ልትጣሉ እንኳንስ በማምሸት በመውጣት በመግባት ልትጣሉ ይቅርና በጦር እንኳን እንዳንቀየም የተሰራን ሰዎች ነን። መልካ ክርስቶስ ሊመረን ይገባል። እስቲ ልብ ብላችሁ ወደ ቀራንዮ አንዳንድ ጊዜ አስቡ። በእርግጥ እናንተ መስቀሌን ተሸክሞ የማይከተለኝ የኔ ሊሆን አይችልም እያለ ታዲያ ቢያንስ ወይ ባላችሁ ወይ ሚስታችሁን መቻል ካቃታችሁ ለክርስቶስ ልታረጉለት ተጠምዳችሁ ልትታረሱ አይነግድባችሁ ክርስቶስ። ቢያንስ እንኳን አብሯችሁ የሚኖርን ሰው አመል መቻል ካቃታችሁ ምን ትባላላችሁ? ይሄንን ትዕግስት ነው የሚያስፈልገን ማለት። ስለዚህ የእግዚአብሔር ሰዎች ያ እንዲኖረን በቀላሉ የምንበጣበጥ እንዳንሆን ምን ማድረግ ነው? የውስጡን ነገር አውጥቶ መጣል። አውጥተን እንድንጥለው እግዚአብሔር ጉልበት ይስጣችሁ። ሊውደቴ ነው። ድፍራችሁ ተናዘዙ። ነገ ዛሬ ሳትሉ ልደት ሳይገባ ሁላችሁ እንዲያው ስለ ሕያው እግዚአብሔር ብያቸዋለሁ። አውጥታችሁ ተናዘዙ። ለምንድን ነው ኃጢአታችሁ ዘመድ የማይሆናችሁ ነገር ለምንድን ነው የምትደብቁት? የሚያጠፋችሁን ነገር ሰላም የናሳችሁን ነገር ብታውቁት አይቻልም? ጠላትን ለምን ታኖራላችሁ? ጠላትን ለምን ያንን አውጥቶ አለመናገር ቁጡ ሰው የሚያደርግ እሱ ነው። ቀድሞ ረሲ ይጎይ እንዛልቦ ዘይልክሩ ዝንጉ ሰው በደለኛ ሰው ማንም ሳያባርረው ምን ይላል? ይሸሻል። ለምሳሌ ይገርማችኋል። ሰንበት ተማሪ ለምሳሌ ሰንበት ተማሪ አትቆጡ ማለት አትቆጡ። እሺ እና አሁን ከሰንበት ተማሪ አንዱ ሰንበት ተማሪ ሰንበት ትምህርት ቤት ቢቀርና ወይ በዝሙት ወይ በሆነ ኃጢአት ተሰናክሎ ቢቀር አባላቱ ሄደው ምኑ ነው የቀረሱ? የእኛ ጻድቃን እናንተ ጸድቃችሁ አይበቃም ይላል። ቀድሞ ይቆጣል። ምንም አላሉት። ቀድሞ ይቆጣል። አያችሁ፣ ኃጢአት ቀድሞ ቁጡና ብስጩ ሆደ ባሻ ያደርገናል። ብቸኞች ያደርገናል። ከሰው መሃል ሆነን ብቸኞች ነን። በልተን ረሃብተኞች ነን። ለብሰን ይበርደናል። ተምረን አናውቅም። ተነግሮን አናስታውስም። ገንዘባችን አይበረክትም። ብኩን ያደርገናል። ምንም ነገር ያስደስተናል። የትም አንረካ። ሁልጊዜ እግራችን ይጓዛል። የትም ግን ሰላም አግኝተን አናውቅም። አውጥተን ስንጥለው ቁጡ መሆናችን ይቀራል። ደልደል እንላለን። የረጋ ልቡና ይሰጠናል። የረጋ ልቡና እግዚአብሔር ያድላችሁ። የክርስቲያኖች አንዱ መልካቸው እርጋታ ነው። እስኪ እርጋታ ነው ማለዳ ክርስቶስን መስበክ ምን ማለት እንደሆነ ማታ እንነጋገራለን ብያችሁ ነበር። ክርስቶስን ከምንሰብክበት አንዱ መልካችን መረጋጋት፣ በሆነ ነገር አለመቸኮል፣ ጸጥ ማለት የክርስቲያን መልኩ ነው። ጸጥ ያለ ልቡና ይስጠለውላችን አንዱ እሱ ነው። ስለዚህ አውጥቶ መናገር። ስለዚህ ታቋጡ። እስኪ ታቋጡ ባሉ በሉ እንጂ ቁጡ የሚያደርግ ምንድን ነው አልኳችሁ? አይ ኃጢአትን አውጥቶ አለመናገር ቁጡ ያደርጋል። ስለዚህ ሰውን በደለኛ እንደሆነ ካወቃችሁት አትውቀሱ። መጀመሪያ ስታናገሩ አሁን አንድ ሰው ተሸክሞ በጣም ትልቅ አንድ ኩንታል ጤፍ ነው ተሸክሞ እየሄደ ቆይ ማማወራለ ብላችሁ ብትይዙት አረ ቆይ ተሸክሞ ያለው የለም በጣም በጥፍ ፈልቻለሁ ብትሉ ሸክሙን ወሩን ይጥልባችሁ ይችላል። ሰው ይወላችሁ በብዙ ብሶት ውስጥ እያለ ለምን እንዲያደረክ ብትሉ ፈልጦ ሊጥላችሁ ይችላል። ተረጋግቶ ነው፣ የውስጡን አስወጥቶ ነው። ጌታም እኮ ሐዋርያት መጀመሪያ ሲሰሙት የዋሉትን ወሬ የሰበሰቡት እንደው ግን ሰዎች እኔን ማን እያሉኝ ነው አላቸው። አስወጣና ዛሬያ የሰበሰቡትን በመንደር ሐዋርያት የሰሙትን አስወጣና እናንተሳ አላቸው። የእነሱን ጥርጥር ከማጥራት በፊት የሰሙትን ያንን ክፉ ወሬ ማስወጣት ነበረበት። ያንን አውጥቶ ጥሎ ከዚያ በኋላ የእነሱን ርቱ ሃይማኖት አቅንቶ ሰጣቸው ማለት ነው።
ሰውን መጀመሪያ መውቀስ የበለጠ እንዲቆጣ እልከኛ እንዲሆን ያደርገዋል። ተረጋግቶ መናገር፣ አመስግኖ መናገር ሊለምድብን ይገባል። ሁልጊዜ ነቃፊዎች መሆን የለብንም። ሰው ደግሞ ከሰይጣን በቀር ትንሽ በጎ ነገር የሌለው ሰው የለም። ምን ክፉ ሰው ቢሆን ያችን በጎ ነገሩን ማየት ይጠበቅብናል። የሚገርማችሁ ሁልጊዜ የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝንብ ከታጠበ ሰውነት ከቆሸሸ ሰውነት በየት ትውላለች? ንገሩ፣ እንተባበር እንጂ በልሱ። ከቆሰለ ሰውነት ከደህና ሰውነት በምን ትውላለች? ከቆሰለ። በሰው ኃጢአት ላይ የሚያመሽና የሚውል ሰው ዝንብ ነው። በጽጌረዳ ላይ የሚውል ሰው ንብ ነው ማለት እገሌ ጥሩ ነው፣ እገሌ ጸሎተኛ ነው፣ ሌባ እንደሆነ እኮ እያወቀው ነው። እገሌ ደግ ነው የሚል ሰው ጽጌረዳ ነው፣ ደግ ደጉን የሚያነሳ ግን እኮ ያጨረብራል። ግን እኮ ተሳዳቢ ነው፣ ዝንብ ነው። እንደ ዝንብ ከሰው ቁስል ምን ያስችላል? ቁስል ለቁስል አትሂዱ። አብራችሁ የምትኖሩትን ሰው ቁስሉን አትፈልጉ። አበባውን ነው መልቀቅ። እኛም እግዚአብሔርም እኮ የሚያጸድቀን ደግ ነገራችን ቆጥሮ ነው እንጂ ክፉ እንዲቆጥር እኮ አንድንም ነበር። እንዲሁ እኮ እግዚአብሔር ሁላችሁ ሰይጣን በዚህ ቀን የሰውዬ ቀምቷል ጻፍ፣ በዚህ ቀን ሰርቋል ጻፍ፣ በዚህ ቀን ተጻድቋል ጻፍ። እግዚአብሔር ደግሞ በዚህ ቀን ኪዳነ ምሕረትን ዘክሯል ጻፍ። እግዚአብሔር ደጓን መዝግቦ ሰይጣን ክፉ መዝግቦ የእግዚአብሔር ጥቂቱ በልጦ እንድናለን። እስቲ ክርስቶስን መልከን መስለን ደግ የምንቆጥር ያድርገን እግዚአብሔር። ደጉን ሰውን ሁሉ በጎ ሕሊና ይኖራችሁ። ቀጣይ ሰዎችን ቁጡ የሚያደርጋቸው ምንድን ነው? በጎ ሕሊና ማጣት ነው። እስቲ በጎ ሕሊና ማጣት በሉ። ምን አላችሁ? ሞትና በጎ ሕሊና ይኖርህ። ሰው እንኳን ተመልከቱ፣ ቢደበድባችሁ ቢገርፋችሁ ቢያባርራችሁ እንኳን አዝኖልኝ ነው እንድስተካከል ብሎ ነው ብሎ ክፉን እንኳን ወደ መልካም ለመተርጎም ማድረግ ይጠበቅብናል። በጎ ሕሊና ስናጣ ቁጦች እንሆናለን። ስለዚህ የመጀመሪያው ነገርን ሁሉ በመልካም ተርጉሙ። ግን መቅጣት ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አሁን ዛሬ በዚህ ዘመን አይጣል አይደረስም። አንድ ሁለት መነኩሴ እንዲያው ነው ተገኝቷል መሰል መነኩሴ በታየ ቁጥር ሽፍታ ሊሆን ይችላል እየተባለ መከራ አይተናል። በእውነቱ ማለት መጠርጠር ነው ይላል ሰው ማለት ነው። እንኳን መጠርጠር ነው ተብሎ ተነግሮ እንዲሁም ጠርጣሪዎቹ ነገርተናል። የሚያምን ሰው የለም። አባቶቻችን ወንበዴን አምነው በረከት አግኝተው ነበር። ዛሬ ግን ወንበዴ ያልሆንም ለማመን እንኳን ሃይማኖት የለም። ያ ማለት ሞኝ ሆኖ አላልኳችሁ፣ ጠንቃቆች ሁኑ። ግን የዋህነታችሁ ደግሞ ይኸውላችሁ እባብ እንሆናለን ስትሉ ርግብነታችሁን እንዳታጡት። ርግብም ሁኑ። ርግብ እንሆናለን ስትሉ ደግሞ እባብነቱም እንዳይቀርባችሁ። እንደ እባብ ልባም እንደ ርግብ የዋህ። ክርስቲያን ማለት በአንድ ጊዜ እባብም ርግብም ማለት ነው። ምን ማለት ነው? ጥበቡም ሳይቀርበት ደግነቱም ሳይቀርበት ነገር የሚያጣምም ሳይሆን ነገሮችን እባብ ሁኑ የተባለ በጥበብ ነገርን አስፈታችሁ አረቃችሁ ይሁ ነው ማለት የተባለው እንጂ አትመኑ፣ ደግ አትሁኑ፣ ነገር ሰንጥቁ፣ አጣሙ ማለት አይደለም። በደግነት መተርጎም እንዴት ያለ በጎ ሀብት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቀጥሎ እንድንቆጣ የሚፈቀድልን ምንድን ነው ታዲያ? ተቆጡ ከተባለ የመጀመሪያው የምንቆጣው ምንድን ነው? ክፉ ሕሊናችን መቆጣት አለብን። ተቆጡ ግን አትበድሉ፣ ተምሩ ወይ ታብዙ። የምንቆጣው ክፉ ሕሊናችን ነው። ክፉ ሕሊናችን በሉ፣ አይዟችሁ። ምን ክፉ ሕሊናችን መቆጣት፣ ተቆጡት ያለ ህዋሳትን መቆጣት ያስፈልጋል። መቆጣት እንዲሁ ዝም ብሎ ለጸሎት ተነስታችሁ ዝንፍልፍል ሲያደርጋችሁ ተኙ ሲያደርጋችሁ ከቅንድባችሁ ላይ ዝም ብሎ 300 ኪሎ ግራም የጫኑባችሁ ሲያስመስላችሁ መቆጣት። አባ ተክለ ሃይማኖት አባታችን ብርሃን አለ፣ የኢትዮጵያው ብርሃን ልጆቻቸውን ሰብስበው ሲጸልዩ ሌሊት ኦርህልቱም ለመኢበ ከይከይዜ አንተ ጎስቋላ ዛሬ በዚህ ካላለቀስክ ነገ በእሳት መካከል ቁመት አለቅሳለህ እያሉ ደቀ መዛሙርቶቻቸውን በመቋሚያ እየመቱ ነበር የሚያጸልያቸው። አርዲቶቻቸውን ያሰሏቸው። ደብረ ሊባኖስ ተጠብቃ እንድትኖር ያደረጉ እንዲህ ያደረጉ አርዲቶቻቸውን አቀንተው ነው። ስለዚህ ሰውነትን መቆጣት አስፈልግ። ብሉ ሲያሰኝ የለም ሰዓት ገና ነው። ታዩ ሲል የለም ክፉ ሲያሳስብ አይደለም ብሎ ሰውነትን መቆጣት ራስን መቆጣት ይገባል። እና ራሳችሁን ተቆጡት፣ ክፉ ሕሊናችሁን። እንዲያው ሊቃውንቱ ሲናገሩ ክፉ ሕሊና እንደ ኢዮብ ጓደኞች ያሉ ናቸው። ኢዮብ በመከራ ውስጥ እያለ ጓደኞቹ ቢያንስ እግዚአብሔርን ስደብና ሙት
ኢዮብን ሊያሰናክሉት ከሞከሩ ሰዎች መካከል አንደኛ ሚስቱ ናት፣ ሁለተኛ ጓደኞቹ ናት። ኢዮብ የተባለ ማንኛውም ክርስቲያን ነው። የኢዮብ ሚስት የተባለች ደካማ ነፍስ ናት። የኢዮብ ሚስት ካድ እግዚአብሔርን ስደበው እስከ መቼ ነው በቁስል የምትሰቃይ እንዳለችው ደካማ ነፍስ ተስፋ ትቆርጥና ብላ አልተሰካልህም፣ ጠጣ፣ 3 ጊዜ ተናዘዝ፣ 4 ጊዜ ንስሐ ገባ፣ ይሄው ዛሬም አልተመለስክም፣ እንግዲህ እግዚአብሔር ሊምር ነው የምትል ልፍስፍስ ነፍስ ናት። ጓደኞች ደግሞ የሚባሉት እነዚህ ክፉ ሕሊና ናቸው። ክፉን የሚያቀርቡ ክፉ የሚያስተረጉሙ የሰውን ክፉ ደግሞ ሰይጣን ክፉ አይደል? የሚገርማችሁ ሰው 5 ቀን ጸሎተኛ አንድ አባት ነበሩ ይባላል። አዲስ አበባ ነው ነበሩ እና ሰው ሁሉ ይሰክራሉ፣ ይጠጣሉ እና ሰው ሁሉ ሲሰሩ ፎቶ ያነሳቸዋል፣ እንትን ሲሉም ፎቶ ያነሳቸዋል። ያ እየተመዘገበ ደግሞ ይተቻሉ። ኋላ አንድ ቀን በደንብ ተስተካከሉና 1 ወር ገዳም ሄደው በደንብ ጾሙ እና እናንተ አሁን ፎቶ የሚያነሳኝ ምን ነው ይገኝ አሉ ይባላል። እውነት ማለት ነው። ክፉ ነው እንጂ ደግ የሚያነሳ ይገኝ ይውላችሁ ችግር ነው። ምን ለማለት ፈልጌ ነው? ሀሳቡን ደግፌው እንዳይመስላችሁ ፎቶን ምትሳለ ማለት አይደለም። እያልኩ ያለው ደግ የሚቆጥር ሰው የለም እና ደግ መቁጠር የአባቶቻችሁንም የጎረቤታችሁንም የሰውነት የልጆቻችሁን የትኛውንም ሰው እስኪ ደግ እንቁጠር። ደግ ካልቆጠር አብሮ የሚያኖረን ነገር አይገኝም። መልካም መቁጠር እንዴት ጥሩ ነው። ይህ ሰው እኮ ሰውን እኮ እንደው ቀረብ ብላችሁ ብታዩ ማንኛውም ሰው እኮ ውብ ነው ማምላክ። ለምን? የእግዚአብሔር መልክ ስለሆነ። ቀረብ ምን ነጭናጫ ቢሆን ሰው በላ ቢሆን ሰው ብሎ አንድ ቀን ሲስተካከል መልካም ነው። ክፉ ሲሆን የሰው መልኩ ፍቅር ስለሆነ ጠበኛ ሲሆን እኮ እየከፋ ነው እንጂ እንዲሁ እንደ አባ ጨጓሬ የምንጠላው ሰው እኮ ደግ የሆነ አይገሬ ደስ ሲል እንላለን። ሲገል ግን የጠላ ነው ማለት ነው። ገራም እንዲሆኑ ለሰዎችም በጎ እንድናስብላቸው በጎ ልብ ይስጠን መድኃኒዓለም። ስለዚህ ሰውነታችሁን ካልተቆጣችሁ አሁን ብዙዎቻችን የብዙ ወጣት ጥያቄ አሁን በዚህ በቤተክርስቲያን ስንኖር ምን የሚለው ብዙም ሰው ችግር የለበትም፣ እንዴት የሚለው ነው ችግር ያለበት። ማለት ዝሙት ኃጢአት ነው የሚለውን ያውቀዋል፣ እንዴት ከዝሙት ልውጣ የሚለውን ግን አያውቀው። ችግሩ ይሄ ነው። ከልማድ መውጣት ነው ያቃተው። ከልማድ ለመውጣት ዋናው ተቆጣው ሰውነት ክል አንተ ወራዳ ነገ ገሃነም እየጠበቀ ትም የማንቀላፋ እሳቱ የማይጠፋ ገደል እየጠበቀ ተመልከቱ። ወቀሳፈ ያለ ይታከይ ግራፊዎች ወታደር እንኳን ቢሆን ደግሞ ቢያንስ ሲበላ ያርፋል። ሲሆን እኮ የሚገርፉን አጋንንት የሚያርፉበት ጊዜ የማያርፉ ግራፊዎች ባሉበት ልቀቀል እያልኩ ብላችሁ ሌሊት ሰውነታችሁን ቀስቅሳችሁ አስነሱት። እንዲሁ እንደ አምባዛና እንደ አሳማ ተገልጣችሁ አትደሩ ማምለክ ተኝተን እየተበላን ስለሆነ ማለት ነው። ሁላችንም ሰውነታችን መቆጣት፣ ክፉ ሕሊናችን መገሰጽ ይገባል። ይሄ ነው ተቆጡ የተባለ። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ቁጣ ልቡናን ያጨልማል። በተለይ ብዙ ጊዜ አሁን ሁላችንም የያዘን የመርሳት ችግር አለብን። ተነግረን አንሰማ፣ ብዙ ቃል እግዚአብሔርም አንይዝም እና ይህንን ያመጣው ምንድን ነው ሲባል ቅዱስ አኩሚስ የተባለ የቤተክርስቲያን አባት እንደሚናገረው ሰዎች የተማሩትን ነገር እንዳያስታውሱ የማጥናት ችሎታቸው ጋር እንዲቀንስ የሚያደርግ ጭምር ማለት ነው። ልቡናቸው ዝንጉ እንዲሆን የሚያደርገው ቁጣ ነው። ቁጣ የሌለባቸው ሰዎች አስታዋሾች ናቸው። የቁጣ ጠባያችሁን ከቀነሳችሁ በትክክል አስታዋሽ መሆን ትችላላችሁ። ታዲያ ተመልከቱ፣ ይሄ ቁጣ ልቡናን ያጨልማል። በምንድን ነው የሚጨልመው ይላል? ወበአርባዕቱ ግብር ይጸልም ልብ ይላል ቅዱስ ጳኩሚስ። በ4 ነገር ልብ ይጨልማል። እስኪ በ4 ነገር ነው ምን ይጨልማል? ልብ ይጨልማል። የመጀመሪያው ነቃፊነት ነው። እስኪ ነቃፊነት ሆነ። ነቃፊነቱን ደግሞ ስንጀምረው እንዴት አድርገን መሰለኝ እንጀምራለን። እንዲሁ ገሬ ጥሩ ሰው ነው ይላል። አዎ ጥሩ ሰው ነው፣ ኋላ ግን እኮ እንዲህ ያደርጋል ብሎ በመልካም ተነስተን ሁላችሁም የምታወሩትን ወሬ ፈትሹት። በመልካም ተነስታችሁ በክፉ ተደመድማላችሁ። ስለዚህ መነሻውን ጨርሶ ሲጃ አለማንሳት እንዴት ያለ መልካም መሰላችሁ። ነቃፊነትን ስለማንም ሰው የራሴን ብቻ አውቃለሁ ማለት ነው። ተመልከቱ፣ ሰው ስለ ሰው መጥቶ ቢነግር እሱን አንተ ታውቃለህ ብለህ ስደደው ይላል። እስኪ በሉ እሱን በሉ አንተ ታውቃለህ፣ ስለ ገሌ የምታውቀው አንተ ነህ ብለህ ስደድ። ነቃፊነት። ሁለተኛው ቀናተኛነት። እግዚአብሔር በሰጠን ጸጋ ሁላችንም ባለጸጎች ነን። አይዟችሁ በእውነት ማለት ሁሉም ሀብት አላችሁ። ሁላችሁ ቢያንስ እመቤታችን አለች። እመቤታችን ደግሞ ጸጋን የተመላች ነው። ሀብት ሁሉ ከማርያም ይገኛል። እሷ ካለችን ሁሉ አለ። እውነቴን ልንገራችሁ፣ ድንግል ማርያምን የሚወድ ሰው የሚያጣው ነገር የለም። ሁሉ አለ።
የእሷ ፍቅር የበዛለት ሰው ማንኛውም ነገር በድንግል ማርያም ስም ማግኘት ይቻላል። ሁላችንም ባለጸጎች ነው። ቀናተኞች አትሁኑ። ስለዚህ በቅናት አንደኛው ነው። ሁለተኛ በገቢረ ፍትወት ፍላጎቴ ይሳካልኝ በማለት ቁጡ እንሆናለን። ምን ይሳካልኝ? ፍላጎታችን የሚያስፈልገን ይሳካልን ቢሆን መልካም ነበር። ፍላጎቴ ግን የግድ እኔ ያልኩት ካልሆነ ማለት ነው ቤትም ቦታ የሚበጠብጠው ማለት ነው። ሀሳቡ እንዳው ለቆርጦ ቤተክርስቲያን ሳይቀርቁ ብትመጡ በቤተ ክህነት ስብሰባ ብትመጡ፣ በሰበካ ጉባኤ ስብሰባ፣ በሰንበት ትምህርት ቤት ስብሰባ፣ በጽዋ ማህበራት ስብሰባ ብትወጡ ሀሳቡ ለማህበሩ ይጠቅማል ሳይሆን ዋናው ነገር የኔ ሀሳብ ለምን ተጣለ ችግሩ። ስለዚህ እኔን ስሙኝ ቁጡ ያደርጋል። እናንተን ልስማ ማለት ግን በጎ ሕሊና ለሰዎች ቅድሚያ መስጠት። ሌላው አዋቂ ነኝ ባይነት ቁጡ ያደርጋል። አዋቂ ነኝ ስትሉ አንዱ ይመጣና ይሄንን እንኳ አታውቀውም ሲላችሁ ያዙን ይቀበል ትላላችሁ ማለት ነው። ስለዚህ አዋቂ ነኝ ከማለት ሁልጊዜ ደንቆሮ ነኝ። ተመልከቱ፣ አንድ አባት አባ አጋቶን ከመጽሐፍ ቅዱስ አንድ ኃይለ ቃል አነሳና መነኮሳትን ሰብስቦ እስኪ ይህንን ጥቅስም ትርጉሙን የሚነግር ሲል ሁሉም ትርጉሙን ተናገሩ። አንድ አባት እጁን አውጥቶ አላውቀውም ሲል አባ አጋቶን ምን አለ? መልሱን ያወቀው ይሄ መነኩሴ ነው አለ። አላውቀውም ያለው ማለት ራስን እንደ ጥበበኛ አለመቁጠር። አሁን እኮ በትዳር በተለይ እኔ ትዳር ብለው ትዳር ሊቀደስ ሀገር ስለሚቀደስ ነው። የብዙ ወንድሞችና እህቶች ህይወት ታውቆ ስለማይ አሁን ብዙ ጊዜ የምትታወቁት የምትጣሉት ለምንድን ነው? አንዳችሁ ሰባኪ ሊሆን ስለምትሉ ነው። ለምሳሌ ባል ሚስትን ይኸውልሽ መጽሐፍ ቅዱስ ባልሽን አክብር ይላል እናት ስደኝ ብትሉ እንዲህ ያለ ስብከት ማስተዋል ይገባችኋል ማለት ነው። እኔን የራስን ፍላጎት በቃል እግዚአብሔር አጅቦ ማቅረብ ትክክል አይደለም። መጽሐፍ ቅዱስን አባቶች እንዲያስተምሩን ማድረግ አንድን ሰው እያጠፋ ያለውን ሰው እኔ አቻችን ከሆነ እኔንም ከማለት ይልቅ እስኪ ከአንድ ቦታ እንሂድ ማለት የሆነ ቦታ ጥያቄ ነበረኝ አብረኝ ልትሄድ ትችላለህ ማለት። እንዲያውም አባቶቻችን በሚነግሩ ዛሬ ጌታ ሐሙስ ማታ የሚበላውን እንጀራ አንስቶ ህብስት አንስቶ ባርኮ ይህ ስጋዬ ነው ብሎ የሐሙሱን እንጀራ ወደ የት ለውጦ ነው የሰጣቸው? ወደ ዓርብ ስጋው። የሐሙሱን ወይ ወደ ዓርብ ደግሞ ለውጦ ሰጥቷቸዋል። ዛሬም ቄሱ ቅዳሴ ገብቶ ሲባርክ ህብስቱን ወደ ዓርብ ስጋው ወይኑን ወደ ዓርብ ደግሞ ለውጦ ያቀብለናል ክርስቶስ። ይሄ ከብዶት የሚኖር አንድ መነኩሴ ነበር። እንዴት ነው ህብስቱ ተለውጦ ክርስቶስ የተሰቀለ ዛሬ ስንትሻል እንዴት ነው ይለወጣል? ያይገባኝም። ኋላ ጓደኛው መነኩሴ በቅቷል፣ ይሄኛው አልበቃም፣ አውቆበታልም ጥርጥሩን። አንተ ለምንድን ነው የምትጠራጠር አላለው። ምን አለ መሰላችሁ? ወንድሜ አለው። አቤት። እንዲሁንስ የሥጋው ደግሞ ነገር ይከብደኛል። ይሄ ህብስቱ ይለወጣል ደግሞ ይለወጣል ወይም ይለወጣል የሚሉት ነገር አይገባኝም ማለት ማን ነው? ተጠራጣሪ ሳይሆን ያኛው የማንን ጥርጥር ለማስወገድ ነው? የባልንጀራውን ጥርጥር ለማስወገድ ነው። ለምን ትጠራጠራለህ? ምን አገባ ደግሞ አንተ የመቼ ቅዱስ ነው ሊለው ይችላል። ኧረ እኔ ምን ለመንገር አፍሬ ነው እንጂ ካልክስ እኔም እንደው እየተጠራጠርኩ ነው አለ። እንኪያስናን ቅዳሴ ካለበት ና ቤተክርስቲያን እኔ የሚተባሉ ያ የበቃው ለዚህ ወንድም የግለጥለት መድኃኒዓለም እያለ ይጸልያል። ቅዳሴ ካህኑ ሀበነ ንበር በዚህ ያቀ መንፈስ ቅዱስ ወፈውሰነ በዝንቱ ክርስቶስ ፈራሲ መድኃኒታችን ኢየሱስ ክርስቶስ መጥቶ ከታቦቱ ከመንበሩ ላይ በሕፃን አምሳል በበግ አምሳል መጥቶ ከመንበሩ ላይ ተጋድሞ ካህኑ እየፈተተው የካህኑ 10 ጣቶቹ በደም ተነክረዋል። ባላ ጀማሪ ሰው ምስጢር ሲያያስችለዋል። እናንተ አሁን 3 ቀን አርሴማ ጸልያችሁ እኮ ማርያም ተገልጣለች ነው የምትሉ፣ አታስቀምጡ እንደዚያ ማለት ነው። እና ወዲያው ያሳይቶ ነው ባይሆን እናንተ ሳታዩ ባልቴት ቀይ ሴት ባያችሁ ቁጥር እመቤታችን ላይ ያላችሁ ትሞኛላችሁ። ወይ ትንቢት እኮ እንደው ኳዛይ እንደው ጥጋባችሁ እኔ እንደው በእድሜ እንኳን እመቤታችን አንድ ጳጳስን አይቻለሁ። ይገርማችሁ እንዴ! እናንተ ግን በጣም በቅታችኋል ማለት ነው። ከዚያ ተመልከቱ። ወንድሜ ናየው ወንድሜ ወንድሜ አለው። አይ አንተ ያው እንጂ እኔማ ሳይሆን ኑሮ ያለ እንዲህ አድርጎ የወንድምን ሃይማኖት ማቅናት ይቻላል። አንተ ከሃዲ ለምን ትጠራጠራለህ? አንድ ጥቅስ ያጣመመ ሰው ብናይ የሆነ ነገር ተሳስቶ ብናይ አንጠማማ ለካ ከሃዲ ነው ለካ እንዲህ አለ ለካ ጴንጤ ለካ ነው ጀመራችሁ ማመቸ ሰው ጭልጥ ይላል። ሰው አይ አንተ እኮ እንዴት የምታስተካክላ ጥሩ ሰው እኮ ነው። ጥሩ ነው። አንተ ሃይማኖቱ ጎበዝ ነው። እንደውም በዚህ ቀን ስታስቀድስ አይቻል በጣም ጎበዝ ነው። ብርዱ እንዴት አስመጣ ብንለው
ሳላስቀድስ እንዲካሉ ባስቀድስ እንደሚሉ ነው። ቀደም ብሎ ይመጣል። ሰው ሲወቅቱ ስራ ይሰራል። ሕፃናትን ራሱ አላየኋቸው ዕቃ ይደፉና ዘወር ብለው ያያል። ይግፋ ካላቸው እሪ ይላል። ጎሽ ልጅ ምንም አላጠፋም ስትላቸው ይስቃል። ሰው አጥፍቶም እንኳን አይዞ ሲሉ ስራ ይሰራል። ሲያበረቱት ነው። ሰው ሲገፉት እየወደቀ ነው የሚሄዱ። ሁላ አንድ ታሪክ ከዚህ ጉዳይ ላይ አንድ ታጠር ያለች ታሪክ ጨምራቸው። በገዳማት ሲኖሩ አንድ መነኩሴ ከገዳሙ ሴት እየሰረቀ ያመጣል። አይጣ ላይ ድረስ ነው እየሰረቀ ሲያመጣ የገዳሙ መነኮሳት ለአባ መቃርስ ሲለው ወሬ ሰውዬ ሴት እያመጣ ነው አለ። እሱ ግን ያውቅበታል። ጸጋ መንጋ ሌባ አላመጣም ይል በሰደላቸው። ኋላ ስትገባ ጠበቁና ይሄው አሁን ቤቱ አስገብቷል ይምጡ። ከዛ በኋላ እሱ ቅርጫት ደፋባት። ቅርጫት ሲደፋባት አባ መቃርስ እንዳለች እያዩት ነው በጸጋ ሄድና አባ መቃርስ ከቅርጫቱ ላይ ቁጭ አሉና ሌባውን እስኪ ፈልጉ አሁን የታለች? እዚያ ስር እንዳለች ያውቃሉ። ፈልጉ እስኪ አሁን የታለች? በወንድማችሁ ላይ የምትፈርዱ ወዮላችሁ፣ ክርስቶስ ምን ያህል ፍዳ እንደሚከፍላችሁ አሉና ውጡ በሉ። ድጋሚ እንዲህ ያለ ቢደግማችሁ ቀኖና ሰጥቼ ከዚህ ገዳም ለየችዋለሁ ብሎ ከለዩ በኋላ እንዲው ልጄ እንዲው እንዴት ብለህ ትኖራለህ? ኃጢአቱ እንዴት ያደርግሃል? እንዲው ዝሙት አይፈትንህም? አባት በእርሶ ጸሎት ተመስገን ምንም አይፈትነኝም ማለት የከተማ ሰው እንደዚህ ያለ የከተማ ሰው በተለይ የከተማ ሰው ጥሩ ነው። የከተማ ሰው ለበዚህ እና አሁን የከተማ ሰው እንትን አትበሉ ሲባል አይ እንደው እኮ ሌላ ምክር ይሰጡ ብዬ ነው እንጂ ያን ያንስ እንኳን ጥሩ ብዙም እኮ የከፋ ነገር የለብኝም ይላል ሰው። እንደው መሰቆለ ውስጣችሁን እያወቃችሁ ለምን ራሳችሁን ተዋሻላችሁ? ስህተታችን ለምን አናምነው? ከዚያ በኋላ ተመልከቱ እዚያ ውስጥ እንዳለ እንዲያው አባቴ ምንም ችግር የለብኝም ከመነኮስኩ ጀምሬ ተፈትኜ አላውቅም ማለት አንተ ስሆን ታድለሃል። እኔ በ80 ዓመት ዝሙት እየቀጠቀጠኝ እየፈተነኝ ይልናይ ነው። እንደዚያ ሲለው አባ መቃርስ እኮ ጾር የጠፋለት ከመላእክት ጋር ለመጫወት ማድረግ የደረሰ ነው። እንደዚያ ሲል ኧረ አባቴ እኔም በደለኛ ነኝ አላላቸው። ይኸው ከቅርጫቱ ስር ያለችው ምሳው ናት ብሎ ተናዘዘ። እሷን ንስሐ ገብታ መንኩሳ ለንጽህና በቅታ እንድትቀደስ አደረጋት። እሱም ሳይሰናከል በቅድስናው እንዲቀጥል አደረጋቸው። አንተ ቀጣት፣ አንተ ወራዳ አላወቅኩብህ መስሎ ነው ቢለው ኑሮ ደንግጦ መናፍቅ ሊሆን ይችል ነበር። እና ሰው ላይ አንቆጣ፣ አንፍረድበት። የራሳ ደግሞ እኮ ልንገራችሁ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ በማንም ሰው ደግሞ እንድንቆጣ የሚያደርገን ሰው ደካማ መሆኑን ስለማንረዳ ነው። ሰው ደካማ መሆኑን አናውቅም። የእግዚአብሔር ቤተሰቦች እኛ እንዴት ገሌ እንዲህ ያደርገኛል የምንለውን ኃጢአት እኮ ቀን ቀይረን ነው እንጂ በሌላ ቀን እኛ በመቶ ሺህ አባዝተን ሰርተነዋል። ለምንድን ነው እኛ የሰራነውን ኃጢአት ሰው ስራ ብለን ልንደበድበው ልንገድለው የምንቀጥለው? እኔ እንዲሁ በጣም ወራዳ ሰው ማለት ሰውን የነቀፈበትን ነገር ራሱ ሲያደርግ የሚገኝ ሰው። ሰውን ነቅፈንበት እገሌ ሌባ ነው፣ ሽፍታ ነው፣ አጭበርባሪ ነው ብለን እኛው ስናደርገው የተሰረቁ ትሌ ለሊከ ተሰረቁ ቤተ መቅደስ አትስረቁ ትላለህ አንተ ቤተ መቅደስን ትሰርቃለህ እንደተባለው እንደ አይሁዳዊ መምህር መሆናችን ነው። ስለዚህ ራስ ወዳድነት እኔን ስሙኝ ማለት ባልንጀራን አለማድመጥ ቅድሚያ ለመስጠት እንዲህ ያለ ችግር ያመጣል። ስለዚህ ሌላው መምህር መሆን መፈለግ። እስኪ መምህር መሆን መፈለግ በሉ። ይሄም ጠበል ያመጣል። አሁን ነግራችኋለሁ። ሌላው ደግሞ ቁጡ የሚያደርገው የቁጣ ምክንያቶች ወበአርባዕቱ ግብር ይመጽእ መዓት ያለው ቅዱስ ጳውሎስ በአራት ነገር ቁጣ ያመጣል ካላቸው መካከል መስጠትና መንሳት የቁጣ ምክንያት ነው። እስቲ መስጠትና መንሳት ነው። እስኪ ባለትዳሮች እጃችሁን አውጡ አይባልም፣ ተወጥቷል። ሌላ ችግር ያመጣል። አንድ ሰው ሚስት ሲያገባ ሊሰጥ ነው ሊቀበል ነው የሚያገባ? በንገሩ ሁላችሁ ሴት ስታገባ ልትሰጥ ነው ልትቀበል ነው የምታገባ? በሁለቱ ሰጥቶ መቀበል መርህ ፖለቲካ ነው። በቤተ ክርስቲያን መስጠት ብቻ ነው ዓላማው። ምንድን ነው? መስጠት። ልስጥ ብሎ የገባ ሰው ሊሰጥ ነው እና የገባ ካልሰጣችሁ ይሉ አይጣለም ማለት ነው። ምክንያቱም የገባው ምን ሊያደርግ ነው? ሊሰጥ። ለምን ክብር አሰጠኝም? ለምን ክብር አይሰጠኝም? ሊሰጥ እንጂ ሊቀበል አልገባም። ሁሉም ምን ሌላ ክብር ካለ አክብሩኝ የሚል ከሌለ ጠብ የለም። የእናንተ ፍላጎት ይሟላ የሚል ካለ
የኔ ፍላጎት ይሁንልኝ የሚል ከሌለ ጠባይ ይኖር። ስለዚህ ፍላጎትን መግራት፣ ለሌላ ሰው መኖር ጌታ ምንድን ነው? እንዘባይ ውእቱ እምኩሉ አንዴ ርሶ እምኩሉ ተመልከቱ ከመትባሉ አንቱም በንዴተ ዚአሁ በንዴተ ዚአሁ ነው በንዴተ ይላል። በንዴተ ዚአሁ ከመትባሉ አንቱም በንዴተ ዚአሁ እናንተ በእርሱ ድህነት ባለጸጎች ከሆኑ ዘንድ ባለጸጋው ስለ እናንተ ባዶ ራሱን ባዶ አደረገ። ያ ማለት ክርስቶስ 30 ዓመት በዚህ ዓለም ሲኖር የኖረው ለሱ ነው፣ ለእኛ ነው የኖረው። ኧረ በሉ ለእኛ በሉ እንጂ። ስለዚህ አብራችሁ ከሰው ጋር ስትኖሩ እናንተ ለዚያ ሰው ልትኖሩ አስባችሁ ከገባችሁ መቼም ቢሆን በሰላም መኖር ትችላላችሁ። ሰው ለእኔ ይኑርልኝ ማለት ከጀመራችሁ ግን ሁልጊዜ ስትጣሉ ነው የምትኖሩት። ስለዚህ ለሰው መኖር እንልመድ። ለሰው መኖር፣ ሰው በማስደሰት ደስ ይባላችሁ። አሁን ወጣቱ በተለይ የዚህ ዘመን ወጣቱ እናቱ ወጥ ሰርታ ቁጭ ብሎ ይበላል። በ30 ዓመቱ አይጠላይ ድረስ እኮ ነው ማለት ነው። ወጡ ቀጥሟል፣ ሽሮ ጨምሮልኝ እንትን ዳቦ የለውም እያለ ማለት ነው። ተይ እስቲ እናታችሁን ቁጭ አድርጋችሁ ወጥ በመስራት አሁን እኮ እኔ የከተማ ሴት በተለይ ወጣቶች የአሁኖቹ ወጥ መስራት ሁሉ የሚሆንላቸው አይመስለኝም። እኔ እውነቴን ነው። በቃ ገዝታችሁ የምትበሉ ይመስለኛል እንጂ አላየኋቸው። ስለዚህ መልመድ አለባችሁ። ስራ ልመዱ፣ ስራ ፈት አትሁኑ። የክርስቲያን 3 ዋና መመሪያዎች አሉ። ማንበብ፣ መስራት፣ መጸለይ። እስኪ በሉ ማንበብ፣ መስራትና መጸለይ። ስራ አንድ የጽድቅ አካል ነው። ስራ አንዱ ያጸድቃል። ስራ ለእንጀራ ሳይሆን የሚሰራው ለጽድቅ ይሰራል። ስራ አንዱ መጽደቂያ ነው። ስለዚህ ሰርታችሁ እናታችሁን በማሳረፍ አባታችሁን በማሳረፍ ሰውን በማስደሰት ደስ ለመሰኘት ትኩር። ተመልከቱ። ወመነና ለሀፍረት ሀፍረትን ናቃት። ተመልከቱ። በእንተ ፍስሐው ዘጽኑ ሎቱ ክርስቶስ ሀፍረትን ንቆ ተሰቀለ። ለምን? በፊቱ ተዘጋጅቶ ስላለው ደስታ ማለት ለእኛ ስለሚመጣው ደስታ ሲል ሀፍረትን ንቆ ተሰቀለ ማለት ለሰው ስለምትሰጡት ደስታ ስትሉ ሀፍረትን ከነቃችሁ ደስታን የምታገኙት ከዚያ ነው። ሰላም የሚገኘው ከውስጥ እንጂ ከውጭ አይደለም። ከውስጥ የወጣ ሰላም የሚገድበው ነገር የለም። ታውቋቱ ግን ምን አትበድሉ በሉ እንጂ። ስለዚህ ቁጣ በእነዚህ ምክንያቶች ይመጣል። ስለዚህ ሁላችንም ሳንጣላ ከተጣላ ሌላው የሚፈቀድ ቁጣ ልንገራችሁና ልጠቅለል። የሚፈቀድ ቁጣ በሉ ሕፃናት አልማር ሲሉ ቁጣ ይፈቀዳል። ሕፃናት አልማር ሲሉ። የከተማ ሰው ግን ሕፃናት የሚቆጣ አልበላ ሲሉ ብቻ ነው። እንዲሁ አይደረስ እኮ ነው። እናንተ እኮ በሬ የምታደርጉ ነው የምትመስሉት። ዝም ብላችሁ ማብላት ሕፃን በምግብ እንዲሆን። አሁን እኔ ገጠር ነው ያደጉ። ምንም በቃ እንደው ዝናቡ እየመታን እናቶቻችን እያረሙ ባረሙ እየተንከባለን ምን ያደግ ነው። ይሄው አለ እግዚአብሔር ይመስገን አይደለም። የእናንተ ልጆች ዝም ብለው መብላት አሳማ ሆኗል። ዝም ብለው በቃ እንዲሁ አዛኝ ነው። በ12 ዓመቱ ሸንበቆ ያክላል። ጾም ሲሉት ወዴት ጭንቅ አይችል እንዲሁ አይደረስም። እንባው ባቄላው ገና ወጥ አልደረሰም ሲባል ያዙ ልቀቁኝ። እንደዚህ ያለ ጭንቅም አይችል ዝም ብሎ ይሄ ድቡሽ የሆነ ልጅ የፈጠረው በጭንጫ ላይ ያልተሰራ በአለት ላይ የተሰራ ልጅ ማለት እኮ በመከራ ያደገ ነው ማምለክ። ይህ በድቡሽ የተሰራ እናት አባት ሊሞት እኮ ታንቆ ሁሉ የሚሞት ነው የሚመስለኝ። እንዲህ ያለ ልጅ ጭንቅ አይችልም፣ አልለመድም። ሌላው ቆርቶ እኮ ሀዘን ሲሰማ ሰው ሞተ ሲባል አይ ልጆች እንደዚህ አይነት እንዲሰሙ አልፈልግም አድምጡት። የከተማ ሰዎች አይ እንዲህ አይነት እንዲያዝኑ አልፈልግም ልጆች። በቃ እንደዚህ አይደለም መደረግ ያለበት። ልጆቹ መከራ መልመድ አለባቸው። ቢያንስ በሳምንት አንድ ቀን ዓርብ ለምሳሌ ልጆች ቅድም ምሳ በልታችኋል፣ የዛሬ ራታችሁ ለነዳያን ይሰጣል፣ ጦማችሁን ታድራላችሁ። መልመድ አለባቸው። ይህን ማለት ረሃብን ማወቅ አለባቸው። ችግርን ማወቅ አለባቸው። ቢያጡ እንዴት መኖር እንዳለባቸው ማወቅ አለባቸው። ቤተሰብ ባይኖር እንዴት መኖር እንዳለባቸው ማወቅ አለባቸው። መጠንከር ይገባቸዋል። ስለዚህ ሕፃናት ልልዘል እንዳይሆኑ ጅላጅሎች እንዳይሆኑ መቆንጠጥ አለባቸው። ከቃሉ ጋር ናቸው። እንደው እግዚአብሔር ይመስገን ደግሞ የኢትዮጵያ መንግስት ሕፃን እንደበደባችሁ ብሎ ወስዶ አያስርም መሰል እንደ ውጭ ሀገሮች አለ። ውጭ ሀገር ሕፃናት ተቆጡ ብለው ከደወሉ ወስዶ ማሰር ነው። እንደው ይገርማል። አንዲት ልጅ ናት አሉ ባለፈው ሲነግሩኝ ነበር ሰዎች። እናቴ ተቆጥታኛለች ብላ ደውላ ለካ ይቆጡልኛል ብላ ነው ይወስዱኛል ብላ ለሰዎች መንግስት ይዞ ጭልጥ። ኧረ እናቴን እፈልጋለሁ። አይ ከዚህ በኋላ ኃላፊነት ስለማንወስድ በዚህ ነው የምትቀመጭ። በጣም አስቸጋሪ ነው በእውነቱ ማለት ነው። ስለዚህ ልጆች ሲያጠፉ መቆጣት፣ ሲቆጡ ራሱ ዱላው ስነ ስርዓት አለ። ምን ይደረጋል መሰላችሁ? በስመ አብ ወወልድ ወመንፈስ ቅዱስ ተብሎ አቡነ ዘበሰማያት ይደገምበታል። የምንገርፍበት ዱላ እኮ ነው።
እዚያ በኋላ ሰይጣን አብሮ እንዳይመታቸው ማለት ነው። አንድ ጊዜ መሬት ትመታለች፣ ከዚያ በኋላ እነሱ ይመታሉ፣ ይገረፋሉ ማለት ነው። ስለዚህ ተመልከቱ፣ እኛ ከገረፍናቸው ከሰይጣን ግርፋት እናድናቸዋለን፣ ከጦርነት ግርፋት እናድናቸዋለን። ተቀጥቶ ማደግ ያለበት ልጅ ማለት ነው። እና ዝም ብሎ መብት የሚባል የማይረባ ነገር ሰጥታችሁ እንዳይበላሹ ልጆችን መቆጣት፣ ቃል እግዚአብሔር ሲረሱ፣ ትምህርት ሲረሱ መቆጠጥ አለባቸው። ሌላው እየሰማችሁ ነው። መናፍቃን ሃይማኖት ሲያጣምሙ መቆጣት ይገባል። መልሞስሞስ አይገባም። እውነት ለመናገር አንድ መሆን መደራጀት ይጠበቅባቸዋል። በክርስትና ለማጥፋት አይደለም፣ ለእምነታችሁ በየቦታችሁ በየድርሻችሁ እውነት ለመመስከር። በሪያቱስ የሚባለው ጠንቋይ ሲያጣምም ቅዱስ ጳውሎስ እንደተቆጣው ያለ ቁጣ ማለት ነው። አንድ የሰይጣን የበኩር ልጅ የእግዚአብሔር እጅ በአንተ ላይ ነው፣ የእግዚአብሔርን መጽሐፍ የምታጣምም እስከ መቼ ድረስ ነው ብሎ ተቆጥቶታል። ቅዱስ ጴጥሮስ የሰረቁትን መንፈስ ቅዱስን የዋሹትን ኦሃናንያ እስከ ማየት ተመልከቱ። እፎ መላ ሰይጣን ውስተ ልብከ ከመ ታሐስሶ ለመንፈስ ቅዱስ፣ መንፈስ ቅዱስን ተዋሽ ዘንድ እንዴት ሰይጣን በልቡና መላው ሆኖ መንፈስ ቅዱስን ዋሽተው ቤተ እግዚአብሔርን የሰረቁትን ተቆጥቷቸዋል። ያ ቁጣ ያስፈልጋል። እንደ ጌታ ቁጣ ያለ ቁጣም ያስፈልጋል። ጌታ ተቆጥቶ አይታችሁ ታታውቁ? መቼ? የጌታ እግዚአብሔር ተቆጣ አይባልም ይላል ቅዱስ ቄርሎስ። ለእግዚአብሔር ቁጣ የሚባል አይሰራም። የእግዚአብሔር ቁጣ ማለት ፍትሁ ነው። ምኑ ነው? ፍትሁ ነው። ክርስቲያን ቁጣው ማለት ፍትሁ ነው። እውነትን ለማስከበር ብቻ ክርስቲያን ይቆጣል፣ ሌላትን አይቆጣል። ታዲያ ጌታ መቼ ተቆጣ? በቤተ መቅደስ ርግብ የሚሸጡትን በሬ የሚነግዱትን ጅራፍ አነሳና እየገረፋ አስወጣቸው። ሰምታችኋል? ሰምታችኋል? ከቤተ መቅደስ በሬ ሲገባ ዝም አይባል። ከቤተ መቅደስ በባል ጊዜ በሬ ሲገባ እሺ ምን አይባል? ከቤተ መቅደስ በሉ ርግብ ሲሸጥ በሬ ምንድን ነው? እንስሳ ነው አይደል? እንደ እንስሳ 24 ሰዓት የሚበላ 4-5 የሚያገባው ቤተ ክርስቲያን ገብቼ ላቃጥል ሲል ዝም አይባል። ዝም አይባል። ዝም የሚባልበት ጊዜ አለ። ከቤተ መቅደስ ከገባ ይሄንን በጅራፍ በሬውን ማስወጣት ይገባል። ማስወጣት ይሄ ለክርስቲያን የሚገባቸው ፍትህ ነው። ክርስቲያኖች አይገሉም፣ አያርዱም፣ በዱላ በግድያ ሃይማኖት አናስፋፋ፣ አንሰብክም። ከቤተ እግዚአብሔር የሚመጣውን በሬ ግን ገርፎ ማስወጣት፣ እህል እንዳይደፋ፣ ስጦ እንዳያበላሽ፣ ዕቃ እንዳይሰራ በሬውን ማስወጣት ነው። እንስሳው ማስወጣት ነው። ርግብ ሻጩ የሚባለው ደግሞ በመንፈስ ቅዱስ ካባ እየነገደ የተቀመጠው ነው። ይህንንም ነጋዴ ከሆነ ይነግድ ወጥቶ በእግዚአብሔር መቅደስ መነገድ የለበትም። እንዲህ ያለውንም ውጣ። በልብሱን ይዞት ግን የካደ በክርስቶስ ሃይማኖት የማይኖር የልጇን ስጋ እየበላ የድንግል ማርያምን መስዋዕትነት የካደ አውደልዳይ ካለ ያለውንም ርግቡን ውጡ፣ ወዚያ ነግዱ ማለት ነው። ከቃሉ ጋር ናችሁ። እንዲያበላችሁ ታውቋጡ እንጂ ምን አትበሉ፣ አትበድሉ። በርስቲ አትበድሉ ምን ማለት ነው? ተመልከቱ። ግን ተቆጡ ስላልኳችሁ ግን ለምሳሌ መናፍቅ ውስጥ ቢነሳ ብናወግዝ፣ በመናፍቃን መወገዝ ደስ መሰኘት ክርስቲያንነት አይደለም። አጥፍተው ስለተገደሉ ሰዎች ደስ መሰኘት ተገቢ አይደለም። ለምን መሰላችሁ? በጥፋታቸው ፍትህ ስለደረሰባቸው እናዝናለን። ቢያንስ ለነፍሳቸው ዘንላቸው የሲኦል ሰዎች አይሁኑ ይባላል እንጂ በሰው ሞት በሰው ደም ክርስቲያን ደስ አይለው። በጠላት ሞት ደስ አይበልም። ቀን የሚያመጣውን አታውቅምና ያ ምሳሌ የምትጻፍ ምሳሌ ነገ ለአንተ የጽዋ ይደርሳል። ስለዚህ ምንድን ነው ቅዱስ ቄርሎስ አለ፣ ከጣታችን አንዲቱ ብትቆስል ሌላውን አካላችን ጨምራ እንዳታበላሽ እንቆርጣታለን። ስንቆርጣት ግን እያለቀስን ነው። የማይረባውን አውጥቶ መጣል ይገባል። ስናወግዘው ግን በተወገዙ ሰዎች ደስ እየተሰኘ፣ ሕግ ጥሰው በተገደሉ ሰዎች ወይም በሞቱ ሰዎች ደስ እየተሰኘ ሳይሆን እያዘን በሉ። ማንኛውም ሰው ከቃሉ ጋር ናችሁ። መጽሐፍ ምን ይላል? እውነቴን ልንገራችሁ። እንዲያውም እንዲህ ነው የሚለው፣ በሰይፍ የተገደለ ሰው ደሙ በላይ ይታያል፣ በህሊና የተገደለ ሰው ግን እግዚአብሔር ብቻ ያየዋል። ሁላችሁ በህሊናችሁ ሰው ገላችሁ አታውቁ? ከዚህ ሁሉ ነገር ገሌ ቢሞት እኮ ብላችሁ አታውቁ? እንዲሁ ገሌ እግዚአብሔር ቢገለብጠው ብላችሁ አታውቁ? እንላለን። እንዲህ እናንተ ታዲያ ስንት ነፍስ እንደገደለ አስባችሁ ታውቃላችሁ? ያ ማለት ቢሳካልን እኛ ገለነዋል ያ ሰውዬ ማለት ነው። እስኪ በህይወታችሁ ዘመን ስንት ሰው ገላችሁ እንደምታውቁ አስቡ። በጣም ብዙ ሰው ገደለ። ስለ ማንም ሰው ሞት መጸለይ የለብንም። እግዚአብሔር ቅን ህሊና እንዲሰጥ እንዲመልሰው
አውሬንም ቢሆን የሚመልስ አምላክ ናቡከደነፆር ሰው ነበር፣ አሳማ ሆነ፣ አሳማ ነበር፣ ሰው ሆነ። ሰው ነበሩ፣ አውሬ ሆኑ። አውሬ የሆኑትን ሰው እንዲያደርጋቸው መለመን ያለብን። በሕሊናችሁ ወንድምህን በልብህ አትጥላው ይላል። አስሩን ትእዛዛት ካዘዘበት ትእዛዛት አብሮ ተያያዥ ትእዛዝ እግዚአብሔር ያዘዘ ወንድምህን በልብህ አትጥላው። የሕሊና ነፍስ መግደልን ማቆም ይጠበቅብናል። ስለዚህ አትበድሉ ማለት በሕሊና እንዲሞት አትፈልጉ። ፈርዳችሁበት እንኳን ወስናችሁበት እንኳን ቀጣችሁበት እንኳን በመቀጣቱ ደስ አይበላችሁ፣ እዘኑ እንጂ በውስጣችሁ በዚያ እዘኑ እንጂ ደስ አትሰኙ። እሱ ነው። ሌላ ተቆጡ ግን አትበድሉ ማለት ተቆጡ። መቆጣቱን ተቆጡ ማለት ነው። ሰው ከአራቱ ባህሪያት ስለተፈጠረ በእሳት ባህሪ መቆጣቱ አይቀርም። ከእሳት ስለተፈጠራችሁ ሰው ናችሁና ትቆጣላችሁ፣ ግን አትበድሉ ማለት አንታረቅም ግን አትበድሉ። ታርቃችሁ ምድር ሳይታረቅ የሚያድር ሰው እርሱ ሰይጣን ነው ይላል መጽሐፍ። ሃይማኖተ አበው 125ኛው ላይ ስማት ላይ አባቶቻችን ሲናገሩ ሳይታረቅ የሚያድር በሁላችሁ አረጋሉ እርሱ ማን ነው? ከዛሬ ጀምሮ ሁላችሁም በሕሊናችሁ የጠላችሁትን ሰው ይቅር ማለት አለባችሁ። እሺ በሉ በማለት እግዚአብሔር ሁላችንም እሺ በሉ። ከየት ነው የምንጀምረው? የተጣላን ሰው ደውለን ይቅርታ ከማለት አይደለም የምንጀምረው። በሕሊናችን የጠላናቸውን ሰዎች ይቅር ከማለት መጀመር አለብን። ማንም ሰው ሲኦልን ፈልጎ ኃጢአት የሚሰራ ሰው የለም። ደግ እየሰራው እየመሰለው ነው እንጂ። ስለዚህ ተመልከቱ፣ ሲኦል እንደሚገባ በእሳት እንደሚቃጠል ያውቁ ድንቁርና ነው የሚያደርግ። ለእንደዚህ አይነት ሰዎች ማዘን ይገባል። ስለዚህ ምናል አቁረቡ አተክሙ ዘይበለ ይርብ ፀሐይ። ስለዚህ ተመልከቱ፣ አሁንም ፀሐይ ሳትገባ ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ፀሐይ ሳትገባ ቁጣችሁን አብርዱ። እንዲያውም ሊቃውንቱ ማየት ሲተረጉሙ ፀሐይ የተባለ ክርስቶስ ነው። ስለዚህ ቁጣ ጨለማ ነው፣ ፀሐይ ሲገባ ጨለማ ይሆናል። ስለዚህ ቁጣ በልብህ ካለ ፀሐይ ክርስቶስ ካንተ ይሰወራል እና ክርስቶስን እንዳታጣው ሳትታረቅ አትደር። ለእርቅ ደግሞ ምን ያህል መፍጠን እንዳለብን ሲናገር ጌታ ዕቃ የረሳ ሰው ካስቀመጠበት ፈጥኖ እንደሚሄድ ሰው ሁነን እንድንታረቅ አድርጓል። ቤተ እግዚአብሔር መጥተህ ልትታረቅ አስበህ ወንድምህ እንደተጣላህ ትዝ ቢልህ መባህን አስቀምጠህ ሄደህ ታረቅ። ዕቃ ያስቀመጠ ሰው ሌባ ይወስድብኛል ብሎ ቸኩሎ እንዲመለስ ቸኩላችሁ ታረቁ፣ ቸኩላችሁ ግን አትጣሉ ለማለት ተቆጡ ግን አትበድሉ። አጋንንታዊ ቁጣን መድኃኔዓለም ያርቅልን። ሰላማዊ ኢየሱስ ክርስቶስ ለሀገራችን ለሁላችንም ሁሉ ጽኑ ሰላምና መረጋጋት ይስጠን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ